መድብል እየሄድኩበት ያለው አካሄድ እየተሳካልኝ አይደለም፣ ብቻዬን እየቀረው ያህል እየተሰማኝ ነው በማለት ለአንድ ባልደረባው በመደወል ችግሩን ማማክሮ ነበረ። እነዚህን ሰዎች ታዲያ ማንም ሊጥልለት እንደማይችል የተረዳው መድብል ደግሞ በእነሱ ልክ የሚመጥናቸውን እንዲሁ በህይወቱ ተስፋ የቆረጠ ሰው እነዚህን ሰዎች ማንም ሊፋለማቸው ማንም ፊት ለፊት ሊጋፈጣቸው እየቻለ ስላልሆነ ለእነዚህ ሰዎች ደግሞ ማንም ሳይፈራና ፊት ለፊት ሊጋፈጣቸው የሚችለው በህይወቱ ተስፋ የቆረጠ ሰው እንደ መድብል ጠንካራ የሆነ ብቻ ሳይሆን እንዲሁ ደግሞ በህይወቱ የተለያዩ ውጣ ውረዶችን በራሱ ማድረግ ብቻ ሳይሆን ለሞትም ዝግጁ ሆኖ የሚሄድ አንድ ባልደረባው የሱ አምሳያውን በእስር ቤት ችግር ውስጥ አብረው ያሳለፉ ባልደረባውን በማግኘት አናግሮ ነበር። ታዲያ መድብል ዛሬ ላይ ደግሞ ካጠገቤ እያሉ በሙሉ እኔ ጋር ሊሆኑ እንደማይችሉ አንድም ቀን ደግሞ የሆነ የከፋ ነገር ቢመጣ ምናልባትም ጥለውኝ ሊሸሹ እንደሚችሉ እርግጠኛ ነኝ። ስለዚህ ወንድሜንና የወንድሜን ልጅ ለማዳን ስል የተለየ አካሄድ ደግሞ መሄድ አለብኝ መሞከር አለብኝ በማለት መድብል እንግዲህ የቻለውን ያህል በሌላ በኩል በጓደኛው በመደወል አዲስ ነገር ሞክሮ ነበረ። ታዲያ ዝና ደግሞ በራሱ የሚተማመነው ዝና አንድ ሰው ብቻ ከዚህ ከእስር ቤት ከታሰርኩበት ቦታ ሊያስወጣኝ ሊረዳኝ ይችላል ያለውን ሞገስን ተጽዕኖ ፈጥሮበት ነበር። በመማፀን ራሴ ላይ ልጸዳዳ ነው፣ እባክህን ካላስፈታኸኝ እና ደግሞ ወደ ሽንት ቤት አድርሰህ ካልመለስከኝ እያለ የተማጸነው ሲሆን ሞገስም ደግሞ ትልቅ ስህተት ይህን ሰው ለመፍታት ሞክሮ ነበረ። እጁ ታስሯል፣ እግሩ ታስሯል፣ እኔ በፈታው እግሩን በፈታው እጁ ስለማይፈታ ምንም አያደርገኝም በማለት ነበር ሞገስ እየፈታው። ታዲያ ይህ ሰውዬ ደግሞ ጣቱን ቢፈታ ለሞገስ ሞገስን ለመጨፍለቅ ይሄ ሰውዬ ተኝቶ ስለማያውቅ ስለዚህ አሁንም ደግሞ እንደፈታው ሞገስን ወዲያው ነበር እየጨፈለቀው። ታዲያ ዳጣም ደግሞ እባክህን ይህን ነገር አታድርግ ብትለውም ሞገስ ግን በሩህሩህነቱ የወንድ ልጅ አምላክ ስላለው ፈቶት ነበር። ታዲያ ዝና ደግሞ ይህ ነገር ተሳክቶልኛል ብሎ ወደ ውጭ ሲወጣ ያላሰበው የገጠመው ነገር አለ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የዶል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግ አትርሱ። ስለምታበረታቱኝ ከልቤ አመሰግናለሁ። መድብል ምሳሌን ይዞ ለመምጣት አንድ የቀረኝ የመጨረሻ አማራጭ አለ። ይህንን እድል መጠቀም ይኖርብኛል ያለውን እድሉ ሞክሯል። ታዲያ ፊት ለፊት በመሄድ ማህሌትን አናግሯን ነበረ። ኤፍራታ ተሰውራብኛለች፣ ምን ሆና ነው? ወዴት እንደሄደች የምታውቂው ነገር የለም ወይ በማለት ጠይቋን ነበር ስለ ኤፍራታ። ኤፍራታ እኔ ምንም የማውቀው ነገር የለኝም፣ አንተን ልጠይቅህ የት እንዳደረግካት በማለት አጉል ድርቅ የሚለው ምላሿ ለመድብል ደግሞ ከዚህ ነገር ጀርባ አንድ ነገር እንዳለ እንዲገምት አድርጎታል። ታዲያ ማህሌትም ደግሞ የሌለ ተስፋ የሌለ ደስተኛ ናት፣ የሌለ በራሷ ተማምናለች። ስለዚህ ይህ የሚያመለክተው ደግሞ አንድ ነገር እንዳለ ነው። ስለዚህ መጠንከር አለብኝ ብሎ እየተነሳለትን መድብል አሁን ላይ ወደ ጓደኛው ደውሎለት ጓደኛውንም አግኝቶት ነበረ። ታዲያ ለጓደኛው ደግሞ ከዚህ በፊት ትልቅ ውለታ የዋለለት መሆኑ የሚታወቅ ቢሆንም አሁን ላይ ደግሞ እርዳታ ያስፈልገኛል፣ ብቻዬን ቀርቻለሁ። አሁን እኔ ከዚህ በፊት ለዋልኩልህ ውለታ አሁን ብድሩን የምከፍልበት ጊዜ ነው በማለት ችግሩን ቢያማክረውም ጓደኛው ግን አይዞህ ወንድሜ ምንም ችግር የለውም አኮራለሁ በማለት የታዘዘውን ነገር በተግባር አድርጎታል። ታዲያ ማህሌትም ደግሞ ይህ ጠፍቶ የነበረ ይህ ሰውዬ ከዚህ በፊት በማህሌት አይነት ባህሪ ያላቸው ሰዎች ጋር በማገት ሲተባበር የነበረ ከወንጀለኞች ጋር አብሮ ሲሰራ የነበረ ነገር ግን በወንጀለኞች ኃላፊ መቀመቅ ውስጥ የተጣለና መቀመቅ ውስጥ ገብቶ የተረሳ ሰው ስለሆነ አሁን ላይ ደግሞ ህይወቱን ቀይሮ እነዛ ሰዎች ህይወቴን አበላሽተውታል። ስለዚህ ዳግም እነዚህ አይነት ሰዎችን ልፋለም እንጂ ዳግም ከነዚህ አይነት ሰዎች ጋር ላልሰራ በማለት ራሱን አዘጋጅቶ ከእስር ቤት ለነጻነት ራሱን አዘጋጅቶ ወጥቷል። ታዲያ ማህሌትም ደግሞ መጀመሪያ እንደወጣ አግኝተው ነበረ። ማህሌትም አንድ ነገር እንዲያደርግላትና ከዚህ በፊት የት እንደነበርክ ጠፍተሃል አይቻላውቅም ያለችው ሲሆን እሱም ደግሞ ምን እንደተፈጠረ ልትነግሪኝ ትችያለሽ እንደሚያውቀው ከዚህ በፊት ስለ ባለቤቷና ስለ ልጁ ያላትን ጥላቻ ስለሚያውቅ
በደንብ አድርጎ ይህንን ነገር ስለሚያውቅ ስለዚህ በቅድሚያ ያቀረበላት ጥያቄ አሁንም እንዳልተቀየረ የሚያመላክት አንድ ነገር ነበር። ለባለቤቷ ያላትን ጥላቻ በማንሳት አሁንስ ወዴት ደረሱ በማለት ነበር። ታዲያ እሷም ደግሞ በዚህ ነገር እየሰራች መሆኑንና አሁንም ደግሞ የተሻለ ክፍያ እንደምትከፍለው ነግረው አብሯት እንዲሰራ ልጁን እንዳገቷትና ልጅቱንም ያለችበትን ቦታ እንደምታውቅ ነግረው ነበር። ታዲያ ልጅቱንም አውቃለሁ ስትለው ወዳለችበት ቦታ ውሰጂኝ ማለቱ ለማለት ደግሞ ጥርጣሬ ፈጥሮባታል። ምናልባትስ ቢክደኝ የማለት ጥርጣሬ ስላደረባት መልሳ እኔ ልጅቱ የት እንዳለች የማውቀው ነገር የለኝም ለማለት ሞክራ ነበረ። እሱ ግን እኔ እኮ አይዞሽ ከአንቺ ጋር ነኝ ልረዳሽ እየሞከርኩ ነው በማለት ራሱን ቀይሮ አናግሯን ነበረ። ታዲያ በሌላ በኩል ደግሞ ማህሌት ኤፍራታን ከዚህ ቦታ እንድትወጪ ከታገዝሽበት ቦታ እንድትወጪ አንድ እድልና አንድ ተስፋ አለሽ፣ ስለዚህ ይህንን ነገር ተጠቀሚበት በማለት አንድ ነገር ኦፈር አድርገውላን ነበረ። ታዲያ አጋቹም ደግሞ እንዲሁ የታዘሽውን ነገርና የተጠየቅሽውን ነገር የምታደርጊ ከሆነ አሁኑኑ እናስወጣሻለን በማለት ቃል ገብተውላን ነበረ። እሷ ግን ዝና ያለበትን ቦታ በፍጹም እንደማታውቅ ብትናገርም ይህንን እንደማታውቂ እኛም እናውቃለን። ምክንያቱም መድብል ቀላል ሰው እንዳሉ እንደማይሆንና ይህንን ነገር ለሷ በፍጹም እንደማይናገር እርግጠኞች ስለሆኑ በሄዱበት አካሄድ መድብልን ሊያገኙ ስላልቻሉ ስለዚህ ይህንን ነገር እንደሞኝ ሰው አሳልፎ እንደማይሰጣት ስለተገነዘቡ ይህንን ነገር እናውቃለን። ብቻውን ከአንቺ የሚጠበቅብሽ አንቺ ጠርተሽው ለማናገር ነው፣ እኛ ደግሞ ተከታትለን እንይዘዋለን በማለት የእሱን የሚወጣበት የሚገባበትን እሷን ተከትለው ለመያዝ ይህንን አንቺ ባታውቂም ነገር ግን በዚህ በኩል ልትረጅን ትችላለች በማለት በዚህ በኩል ተስማምተው ከታገተችበት ቦታ እንድትወጣ ተደርጓል። ኤፍራታም ወደ ቤቷ በመመለሷ ተደስታ ሳታበቃ ለዚህ እበቃለሁ ብዬ አስቤ አላውቅም ነበር። አሁን አንድ የቀረኝ አማራጭ መጥፋት ነው፣ ይሻለኛል። ምን ይመስልሻል? ከሀገር ለቅቄ በወጣ የማለት እቅድ አማክራን ነበር ለማለት። ማለትም ደግሞ ይህ ነገር በፍጹም የማይሳካ መሆኑን ምክንያቱም የኤፍራታ ማምለጥ ለማህሌት ለእቅዷ ስለማይመቻት የምንም ያህል እንኳን እህቷ ብትሆንም በእህቷ ላይ መጠቀም የምትችል መሆኑን ስለምታውቅ ስለዚህ ለኤፍራታ ይህን ነገር እንዳታስቢው፣ አስበዋለሁ ካልች ደግሞ ምን እንደሚያደርጉ እኔ ለአንቺ ልናገር አልችልም ትላለች። እሷ ይህንን ነገር ብታደርገውም ማህሌት አሳልፋ እንደምትሰጣትም በሚገባ ታውቃለች ኤፍራታ። ታዲያ ኤፍራታ በታዘዘችው መሰረት ለመድብል ደውላለን ነበረ። መድብልንም ልታገኘው እንደምትፈልግና ችግር ውስጥ ገብታ እንደነበረ መጥፋቷ ደግሞ ያለ ምክንያት አለመሆኑንም ነግረው ነበር። መድብልም ታዲያ ይህ ነገር ደግሞ ፈጠር እንደሚችል ስለሚያውቅ ታዲያ ኤፍራታንም የነገረችውንም ነገር አምኖም ተቀብሎ ከዚህ በፊትም ተዘጋጅቶለን ነበረ። ታዲያ ኤፍራታ ደግሞ የፈለገ ተከትለው ብትሄድም መድብል አሁን ላይ ግን ለራሱ ዝግጁ ነው። በሌላ በኩል ደግሞ ዝና ለመውጣት አመቺ ይሆነኛል ያለውን አቅመ ደካማ ነው ላሸንፈው የምችለው ሞገስን ብቻ ነው ያለው ሞገስን እንዲሁ እንደተለመደው በተደጋጋሚ ሞገስ ዝና ወዳለበት ቦታ ሲሄድ እንደተለመደው ይማጸነዋል። ታዲያ ዛሬም ደግሞ ሽንቴን ለቀኩት ከራሴ ላይ ልጸዳዳ ነው ሞገስ እባክህን ፍታኝ እያለ የተማጸነው መሆኑን እናውቃለን። ታዲያ ይህንን ነገር እኮ እናንተ ብቻ ሳትሆኑ ይህንን ነገር እኮ መድብል የሚያደርግልኛል፣ ይፈታኝና ወደ መጸዳጃ ቤት ደርሼ ከመጣው በኋላ መልሶ ያስረኛል፣ እኔ የታሰርኩት በዚህ መልኩ ነው ይላል ዝና። ታዲያ ይህንን ሲል ደግሞ የተሸወደው ሞገስም ደግሞ ለመፍታት ጎንበስ ብሎ ነበር። ዳጣ ግን እንዳታደርገው ይህንን ነገር ሞገስ ይቆጫሃል እባክህን እያለች የለመነችው ቢሆንም ሞገስ ግን ምንም አያደርግም፣ መልሰን እናስረዋለን በማለት እንደ ተራ ነገር ከዚህ በፊት ያሳለፈውን ውጣ ውረድና መከራ ህይወቱንም ምስቅልቅል ያደረገውን ነገር በዚህ አሳዛኝ ማንነቱ በመርሳቱ ሞገስ ከባድ ዋጋ ሊከፍል ችሏል። ሉላ በሌላ በኩል ከቤት ተቀምጣ በጉጉት ትጠብቀዋለች። የሞገስን ወደ ቤት መግባትና መውጣት አዲስ ነገር ይዞ ይመጣ ይሆናል። ወረቀቱን ያስፈርምልኝ ይሆናል። እንዲሁም የራሳችንን ህይወትን ለመኖር የተሻለ ነገር ይኖረናል። ስለ ሀብቱ ስለ ንብረቱም ያጠያይቃሉ። ባጠያየቁትም መሰረት ደግሞ ሀብቱና ንብረቱ እንደሚፈታለትና አሁን ላይ ያሳለፉበት ካሉበት ችግር ነፃ እንደሚሆን
እንደሚሆኑ ትልቅም ተስፋ ሰጥቷት ነበረ። ታዲያ ዛሬ ላይ ደግሞ ከባድ ችግር የፈጠረው ሞገስ ደግሞ በራሱ ላይ ከባድ ድብደባ ደርሶበት ራሱንም ስቶ ወድቆ ነበረ። ባለቤቱ ሉላ ከሱ ከባድ ነገር ይህንን ነገር ያደርጋል ብላ አልጠበቀችም ነበረ። ማህሌትም ይህንን ነገር እንደሚያደርግላት በሚገባ ሞገስን ስለምታውቀው በተለያየ ጊዜ ከዝና ጋር ስትገናኝ ስለ ሞገስ ብስልነትና ጀግንነት ብትነግረውም ስለ ጀግንነቱ ግን ብትናገርም የሚናገራቸው ነገሮች በተለይም ደግሞ አትግደሉ በሚለው ነገር የሚያምንበትን ነገር ትነግረው ነበረ። ስለዚህ ዝናም ደግሞ ያን ነገር ዛሬ ሞገስ ፈሪና አቅመ ደካማ አዛኝነቱን ይህንን በማታለል በዚህ መልኩ የሸወደው ቢመስለውም ዝና ግን ከአጥር መውጣት በፍጹም አልቻለም። ታዲያ ይህ ነገር እንዴት ነው ላይሳካለት እየቻለው የሚለው ደግሞ መድብል ብቻውን አለመሆኑንም እንዲሁ በሚገባ እንደተዘጋጀ አላወቀም ነበር ዝና። መድብል ግን አሁን ላይ እንደተጎሳቆለና ማንም እንደሌለው ራሱን ስላወቀ ስለዚህ ለነዚህ ሰዎች ይበልጥ ኃይል አዘጋጅቶ መፋለም እንዳለበት ራሱን ካሳመነ በኋላ ስለዚህ የዝና ከአጥር መውጣትም ቢሆን የማይታሰብ ነው። የሞገስ ባልደረባ ምሳሌን ወደ ቤት ይዞ መምጣት በእርግጥ ለሱም ቀላል አልነበረም። ከባድ መስዋዕትነት አስከፍሎታል። በእርግጥ ከውስጥም ከውጭም ተከታታዮች ስለነበሩ ከውስጥ የነበረውን ለሱ አሸንፎ ቢጥለውም ደብድቦት ቢሄድም ምሳሌን እንድትጠነቀቅና በጆሮዋ ሹክ ብሏት አንቺን ይዤሽ ልወጣ ነው ራስሽን ጠብቂ ብሎ ያዘጋጃት ከሆነ በኋላ ለሚፈጠረው ነገር እንዳትደነግጥ ከፊቷ ድብደባ ሲካሄድባት እንዳትደነግጥ ሹክ ብሏን ነበረ። ታዲያ ምሳሌንም በዚህ መልኩ ይዞ ከወጣ በኋላም ይህ አጋሽ ደግሞ አሁንም ስልክ በመደወል ይዟት ወጥቷል እርዱኝ በማለት አመልክቶ ነበረ። ታዲያ የመድብል የስራ ባልደረባ ደግሞ ምሳሌን እጇን ይዞ ወደ ውጭ ከወጣ በኋላ ፊት ለፊቱ ላይ የተገተሩ ሰዎች እነማን ሊሆኑ ይችላሉ? የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግ አትርሱ እያልኩኝ ስለምታበረታቱኝም ከልቤ አመሰግናለሁ።